በዓለም የጤና ድርጅት ጥናት መሰረት በጎርጎሮሳዊ 2022 ዓ.ም በመላው ዓለም 20 ሚሊዮን ገደማ ሰዎች ለካንሰር መጋለጣቸው ተረጋግጧል። 9.7 ሚሊዮን ሰዎች ደግሞ በካንሰር ምክንያት ህይወታቸውን አጥተዋል። በግንባር ቀደምትነት ለበርካቶች ሞት ምክንያት የሆኑት ደግሞ የሳምባ፣ የትልቁ አንጀትና የማህፀን በር ካንሰር እንደሆኑም ተገልጿል። በአዳማ ሆስፒታል የሕክምና ኮሌጅ የአንጀት የጉበትና የጨጓራ ሕክምና ልዩ ባለሙያው ዶክተር ፈቃዱ ግርማ እንደሚሉት ከትንሹ አንጀት ይልቅ በብዛት በካንሰር የሚጠቃው ትልቁ አንጀት ነው። በአብዛኛው ካንሰር ከ190 ትልቁ አንጀት ላይ ነው የሚከሰተው። ከዛ ውጪ ካንሰር ያው ትንሹ አንጀት ላይ ሊከሰት ይችላል፣ እንዲጣ ላይ ሊከሰት ይችላል ማለት ነው። ካንሰር እንግዲህ ከልብና ደም ስሮች ቀጥሎ ሁለተኛ ገዳይ ነው በዓለም ደረጃም። ከዛ ውስጥ ደግሞ ይሄ የአንጀት ካንሰር በተለይ ደግሞ የፊንጢጣና የትልቁ አንጀት ካንሰር ኮሎን ካንሰር የሚባለው ኮሎሬክታል ኦልሞስት በዓለም ወደ 3ኛው የ4ኛ ገዳይ ካንሰር ከሚባለው ነው። በእኛ ሀገርም ደረጃ በጣም ከፍተኛውን ቁጥር ይዛል። በተለይ በወንዶች በአንደኛነት እየመራ ነው ያለው። የትልቁ አንጀት ካንሰር ባደጉት ሀገራት አስቀድሞ በሚደረግ ክትትል አማካኝነት የሚያደርሰው ጉዳት እየቀነሰ መሄዱን ያስታወሱት ዶክተር ፈቃዱ ኢትዮጵያን ጨምሮ ባላደጉ ሀገራት ግን እየጨመረ መሄዱን ጥናቶች እንደሚያሳዩም ገልጸዋል። ለትልቁ አንጀት ካንሰር ከሚያጋልጡ ምክንያቶች ቀዳሚውና ሁሉንም ሰው የሚመለከተው ከእድሜ ጋር የተያያዘው ነው። ይህንና ሌሎች መንስኤዎችን ዶክተር ፈቃዱ ያብራራሉ። ቁጥር አንድ አጋላጭ የሚባለው እንግዲህ እድሜ ነው። በነጮች ወይ በዌስተርንስ ዳታ ስናይ እድሜ 50 የሞሉ ሰዎች የመጋለጥ ሁኔታቸው በጣም ከፍተኛ ነው የሚባለው እድሜያቸው ከ50 በኋላ። በእኛ ሀገር ደረጃ ስናይ እድሜ በተለይ ከ40 በታችም ጎልማሶችና ወጣቶች ላይ የመከሰት አዝማሚያ ነው የሚታየውና 40% ከመቶ ወደ 40ዎቹ በዚህ እድሜ የሚገኙ ናቸው ይላል አንዳንድ ጥናቶችና እድሜ አንዱ አጋላጭ ነው ለማለት ፈልጌ ነው። ከዛ ውጪ ግን በጣም መወፈር፣ በከፍተኛ ክብደት መጨመር፣ አልኮል፣ ሲጋራ ማጨስ፣ መጠጥን ማብዛት እንደ አጋላጭ ነው የሚታየው። አንዳንዴ በቤተሰብ መሀልም ሊሄድ ይችላል። ካንሰር ያለበት ቤተሰብ ያለው የመጀመሪያ ደረጃ በተለይ ፈርስት ዲግሪ ሪሌቲቭስ እናት፣ አባት፣ ወንድም፣ እህቶች ካንሰር ካለበት አንድ ሰው የመጋለጥ ሁኔታው ከፍተኛ ሊሆን ይችላል። ሌላው አመጋገባችን እንቅስቃሴ አለማድረጋችን፣ በተለይ አመጋገብ ላይ ብዙ ጥናቶች ከቀይ ስጋ ጋር ያገናኙታል። በተለይ ደግሞ የተጠበሰ ቀይ ስጋ፣ የታሸጉ ምግቦች፣ ቅባታማ ምግቦች ጋር ያያይዙታል። እንደው ምርመራውን ካነሱ ዶክተር፣ አሁን እዚህ ሀገር አንድ ሰው 50 ዓመት ሲሞላው የሕክምና ኢንሹራንሱ የአንጀት ካንሰር ምርመራ እንዲያደርጉ በዚህ እድሜ ላይ ሰዎች ይጋለጣሉ ብሎ ወረቀት ይልካል። እኛ ሀገር ግን እንደዛ አይነቱ የሕክምና ስርዓት ስለሌለን እንደው ምን ያህል ሰዎች እንደው ይሄንን ለመመርመር ብለው በፍላጎት ይመጣሉ? ትክክል ነው። አሁን እንደተባለው በምዕራባውያን ይሄ ነገር የተለመደ ነው። የአንጀት ካንሰርም የቀነሱት በዛ ማስማሚያ ነው። ቀደም ብሎ ለምሳሌ የትልቁ አንጀት ካንሰር ስንወስድ ከ100 ወደ 90 የሚጠጉ ሰዎች መጀመሪያ ትንሽ የሆነው ከሚበቅል እባጭ ነው ፖሊፕ ከሚባለው ነው ወደ ካንሰርነት የሚቀየረው እና ቅድመ ካንሰር ምርመራ የሚያደርጉትን ቀደም ብሎ ለመያዝ ነው። ያ ደግሞ በአመት የሚገኘው አዳዲስ ካንሰሮች የአንጀት ካንሰርን መቀነስ ችሏል። በእኛ ሀገር ደረጃ አብዛኛው በማደግ ላይ ያሉ ሀገራት ስንወስድ ይሄ የተዘረጋ ሲስተም የለም። ሰውም በዛው ልክ አዌርነሱ የለም። ብዙ ሰዎች በተለያዩ የመንግስት መስሪያ ቤትም በምንሰራበት ሰዓት እንደዚህ ለምሳሌ ቤተሰብ ውስጥ ሲገኝ አንዳንድ በፍራቻ መልክ መጥቶ የሚመረመሩ አሉ። ከዛ ውጭ ግን በተለይ ኩላሊት ለገሳ ላይ ወይ ኩላሊት ሊሰጡ ስሉ ወይ ኩላሊት ሊቀበሉ ስሉ እንደው የአንጀት ምርመራ እንደ አንድ ፕሪኮንዲሽን ስለሚቀመጥ ይመረመራሉ እንጂ እኔ አንጀቴን ካንሰር አለመኖሩን ላረጋግጥ ብሎ የሚመጣ ኦልሞስት የለም ማለት ይችላለሁ። የትልቁ አንጀት ካንሰር በዓለም ደረጃ የሰዎችን ሕይወት ከሚቀጥፉ ቀዳሚ ከሚባሉት አንዱ ነው። አንዳንዴ ምልክት ባይኖርም ስር ሰዶ ከመባባሱ በፊት እነዚህ ምልክቶች ሲያጋጥሙ በቶሎ ወደ ሐኪም መሄድ ያስፈልጋል ይላሉ ዶክተር ፈቃዱ። በተለይ ፖሊፕ የሚባለው ትንሽ ባጭ የሆነ ነው ወደ ካንሰርነት የሚቀየረው አብዛኛውና ምልክት ላይኖረውም ይችላል። ለዛ ነው ቅድመ ምርመራም የተፈለገው። ምልክት ካለው ግን የተለያዩ ምልክቶች አሉ። ለምሳሌ አንድ ሰው ሽንት ቤት መጠቀም የራሱ የልምድ ሁኔታ አለ። በቀን 2 ወደ ሽንት ቤት ሊሄድ ይችላል። አንዳንዴ ደግሞ በቀን 1 ሊሄድ ይችላል። አንዳንዴ በሁለተኛ ቀን እንዲሁ በሶስተኛ ቀን ሊሄዱ ይችላሉ። ያን ልምድ ለየት ስልባቸው ለምሳሌ
ለምሳሌ ቶሎ መሄድ ነገር ሊሆን ይችላል። ሰገራ ሲቀጥን ወይ ተቅማጥ ሲይዛቸው በተለይ ብዙ ጊዜ የቆየ እንደዛ ሲሆን ወይ ደግሞ ድንገታዊ የሆነ ድርቀት ሲይዛቸው ከለመዱት ውጪ ሲሆንባቸው መጠርጠር ይኖርባቸዋል። ከዛ ውጪ ግን አንዳንዴ የመድማት ምልክት ሊኖረው ይችላል። በተለይ ደግሞ ካንሰሩ የታየበት ቦታ በጣም ይወስናል። ለምሳሌ በግራ የአንጀታችን ክፍል በሚኖርበት ሰዓት ደም የተቀላቀለ ተቅማጥ ሊኖራቸው ይችላል ማለት ነው። በቀኝ ክፍል ከሆነ ብዙ ጊዜ ደም ማነስ ወይ ደግሞ የሆድ እብጠት ሊኖራቸው ይችላል ማለት ነው። ሌላው ክብደት መቀነስ ነው። አንድ ሰው ክብደት ለመቀነስ ምንም ሙከራ ሳያደርግ በራሱ ጊዜ ክብደት እየቀነሰ በሚሄድበት ሰዓት በተለይ ከሌላ ስሜት ጋር የሚያዝ ከሆነ መጠርጠር ያስፈልጋል ማለት ነው። ሌላው ቅድም እንዳልኩኝ መድማት ምልክት ነው። ሰገራ ላይ የተቀላቀለ ወይ ደም ብቻ መምጣት ነገር ሊኖር ይችላል። አንዳንዴ ደግሞ ግለሰቡ ሳይ በአይን የማይታይ ደም ሊኖር ይችላል። በዛን ሰዓትም ምርመራ ያስፈልጋል ማለት ነው። ከዛ ውጪ አንዳንዴ የአንጀት መዘጋት ምልክት ሊታይ ይችላል። በተለይ በትንሹ እያደገ ስለሚሄድ አንጀት ሊዘጋ ይችላል ማለት ነው። ያኔም መጠርጠር ያስፈልጋል። እነዚህም ብቻ አይደሉም። በተለይ አሜባ ነው በሚል መዘናጋት እንዳይኖር ዶክተር ፈቃዱ ያሳስባሉ። ብዙ ሰዎች አሜባ እያሉ ብዙ ጊዜ ተደጋጋሚ ተቅማጥ በተለይ ተደጋጋሚ ደም የተቀላቀለ ተቅማጥ ይኖራቸውና በየሰፈሩ አሜባ እየተባሉ ይታከማሉ። ግን አሜባ እንግዲህ ከተራከምን ብዙ ጊዜ ቶሎ ነው የሚሻለንና የመሻል አስማሚያ ከሌለው ወደ ምርመራ መሄድ ያስፈልጋል ማለት ነው። የአንጀት ቁስለት ያለበት ሰውም አንዳንድ የመጋለጥ ሁኔታ ሊኖር ይችላል። በተለይ ከብዙ ዓመታት በኋላ ማለት ነው። ስለዚህ ስሜቶቹ የደም ማነስ ስሜቶች በተለይ ደም ማነስ ካመጣ ከፍተኛ ድካም፣ ማዞር፣ አንዳንዴ ደግሞ ሰገራ ማመላለስ ሲሄዱ ያለመጨረስ ወይ ማስማጥ አይነት ስሜቶች ሲኖር መጠርጠር ያስፈልጋል ማለት ነው። ስሜቶቹ እነዚህ ናቸው። ሰዎች ህመም ሲሰማቸው ፈጥነው ወደ ሐኪም ቤት እንዲሄዱ በየጊዜው የሕክምና ባለሙያዎች ይመክራሉ። በተለይ እንደ ካንሰር አይነቱ ህመም ቶሎ ሲደረስበትና ሕክምናውም ወዲያው ሲጀመር የመዳን ዕድሉ ከፍተኛ እንደሆነ በዚህ ህመም ውስጥ አልፈው ጤናቸውን ያገኙ ወገኖችም እማኝነታቸውን ይሰጣሉ። ዶክተር ፈቃዱም ይህንኑ ያጠናክራሉ። በአብዛኛው ካንሰር እንደሚባለው ቶሎ መድረስ ጥቅሙን በዛና ያህል ነው። ሕክምና ውጤታማ መሆኑም የዛና ያህል ነውና ስሜት ሲያመጣ ብዙ ጊዜ ምክንያቱም ይሄ የአንጀት ካንሰር ከውስጠኛው የአንጀታችን ክፍል ነው የሚያድገውና እያደገ በመጣ ቁጥር ስሜቱ እየመጣ ይሄዳልና ብዙ ካላደገ ስሜት ላይኖረው ይችላል። ለዛ ነው ስክሪኒንግ ኮሎኖስኮፒ ወይ ደግሞ ቅድመ ካንሰር ምርመራ የሚባለው የሚያስፈልገው ወይ ደግሞ ከሰገራ ላይ ቅድመ ካንሰር ምርመራ ማድረግ ይቻላል። ዞሮ ኮሎኖስኮፒ ዋናው የቅድመ ካንሰር ምርመራ ነውና ቶሎ ካገኘን ቶሎ ማለት ስቴጆች አሉ 0፣ 1፣ 2 እስከ 4 አለውና በተለይ ስቴጅ 1 ኢቨን ስቴጅ 2 ወደ ሌላ ቦታ ያለ መሰራጨት ሁኔታ በሚኖርበት ሰዓት የመዳን ቻንሱ ከፍተኛ ነው። ለዛ ነው አሁን በቤተሰብ ደረጃ አንድ ሰው ካንሰር ካለበት ቀደም ብሎ ካንሰር ምርመራ ቢያደርግና ቀድሞ ከተደረሰበት የመዳኑ ሁኔታ ከፍተኛ ነው የሚሆነው ማለት ነው። ስለ ሕክምና